ዛሬ በኢትዮጵያ የቀን አቆጣጠር ሰኔ 23 ነው። በፈረንጆቹ የዘመን ቀመር ደግሞ ሰኔ 30 ላይ ነው የምንገኘው። በደቡብ አፍሪካ በውጭ ስደተኞች በተለይም ደግሞ በአፍሪካውያን ላይ ያነጣጠረው ሀገሪቱን ለቃችሁ ውጡ ቀነ ገደብ እንግዲህ የሚጠናቀቅበት ዕለት ላይ ነው የምንገኘው። የቀነ ገደቡን መጠናቀቅ ተከትሎም ታዲያ ምን ሊከሰት እንደሚችል እስካሁን በግልጽ የታወቀ ነገር ባይኖርም በደቡብ አፍሪካ ሁሉም ነገር እንግዲህ በተጠንቀቅ ላይ ነው የሚገኘው። በደቡብ አፍሪካ በአብዛኞቹ ከተሞች እንግዲህ ድባባቸው አስፈሪ ሆኖም እየታየ ነው የሚገኘው። ውድ የግሎባል ኒውስ ተከታታዮቻችን ዛሬ በዚህ ጉዳይ ላይ ነው እንግዲህ ቆይታ የምናደርገው። የተለያዩ መረጃዎችንም አሰባስበናል። በስፍራው እየተከሰተ ያለው ነገር ምንድን ነው? የከተሞች ውስጥ ድባብ ምን ይመስላል? እንደዚሁም ደግሞ ስደተኞችን በተመለከተ በተለይም ኢትዮጵያውያን ስደተኞችን በተመለከተ ምን ማድረግ ይኖርባቸዋል? አዳዲስ የወጡ መረጃዎች አሉ። እነሱን እንግዲህ ሰብሰብ አድርገን እንነግራችኋለን። ከናንተ የሚጠበቀው ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እኛ በዚሁ ወደ መረጃችን እናልፋለን። በደቡብ አፍሪካ እንግዲህ እንደሚታወቀው በተለይም ባለፉት ወራት ጀምሮ እንግዲህ ታላቅ የተቃውሞ እንቅስቃሴዎች ሲካሄዱ ሰንብተዋል። ቀነ ገደብም ተቀምጦ ዛሬ ሰኔ 30 ቀን በእነሱ በእኛ ደግሞ ሰኔ 23 ላይ ነው የምንገኘው። ይህ እንግዲህ የመጨረሻው የቀነ ገደቡ የሚጠናቀቅበት ዕለት ነው ማለት ነው። የተቀመጠው ቀነ ገደብ እንግዲህ መጠናቀቁን ተከትሎ ከተሞቹ እንግዲህ በደቡብ አፍሪካ እንግዲህ ከተሞች ሁሉ በውጥረት እየተሞሉ ሆነዋል ነው እየተባለ የሚገኘው። ደቡብ አፍሪካውያን በአፍሪካውያን እህት ወንድሞቻቸው ላይ እንግዲህ ክንዳቸውን አበርትተው አንፈልጋችሁም ውጡልን የሚል መፈክርን ማሰማት ከጀመሩም ሰነባብተዋል። ይህ ወንድም በወንድሙ ህዝብም ደግሞ በህዝብ ላይ ይነሳል የዘመኑ ፍጻሜና ትንቢታዊ ይዘት ያለው ቢሆንም እንግዲህ አሁኑ ግን ትንሽ የከረረም ይመስላል። ውጥረቱ እንግዲህ ከተቃዋሚ ኃይሎችም ከሀገሪቱ መንግስትም በኩል እንግዲህ እየጨመረ ነው የመጣውም ነው እየተባለ የሚገኘው። በእርግጥ ከስፍራው እየወጡ በሚገኙ የመረጃ ምንጮች የሀገሪቱ መንግስት እንግዲህ የሚመጣውን ነገር ሁሉ ለመመከት በተጠንቀቅ ላይ የቆመ ይመስላል። በርካታ ሰላም አስከባሪዎችም በየከተሞቹ በማሰማራት በየአስፓልቱ እንግዲህ በተጠንቀቅ ቆመው በቅርብ ርቀት እየተከታተሉ ነው የሚገኙትም ነው የተባለው። ዛሬ ማምሻውን እየወጡ ባሉ መረጃዎችም እንግዲህ በየከተሞቹ እየታየ ያለው ድባብ እንግዲህ አሳሳቢ ይሁን እንጂ እስካሁን የተፈጠረ ምንም ነገር እንደሌለ ነው እንግዲህ እየተዘገበም እየተነገረም የሚገኘው። የተቃውሞ ሰልፉ እንግዲህ ወደ ከፋ ሁከትና ብጥብጥ ያመራል የሚለው ስጋትን በሰፊው በማንዣበቡ በሀገሪቱ ያሉ ስደተኞች ወደ ስራ ከመሄድም ተቆጥበዋል። የንግድ ሱቆች ተዘግተዋል። እንደዚሁም ደግሞ የህዝብ ትራንስፖርት አገልግሎቶችም ተቋርጠዋል ነው እየተባለ የሚገኘው። በአሁኑ ሰዓት እንግዲህ በደርባንና በጆሃንስበርግ መሃል የሚገኙ አብዛኞቹ ሱቆችና የንግድ ተቋማትን የዝርፊያ ስጋት ስላለባቸው ተዘግተዋል። ሰራተኞችና ጉዳይ ያለባቸው ተጓዦችም እንግዲህ በቤታቸው ለመቆየትም መርጠዋል ነው እየተባለ የሚገኘው። በደርባን ከተማ የዙሉ ባህላዊ አልባሳትን የለበሱ ዱላና ጋሻ የያዙ አነስተኛ የሰልፈኞች ቡድኖች በአንድ ፓርክ ግቢ ውስጥ እንግዲህ ተሰብስበው አባሃምቤ ይሉታል በነሱ ቋንቋ፣ ይሄዱ ይልቀቁ እንደማለት ነው እንግዲህ መፈክሮችን እያሰሙም ነው የሚገኙት። የደቡብ አፍሪካ የጸጥታ ኃይሎች እንግዲህ ሰልፈኞቹን በቅርብም እየተከታተሉ ነው የሚገኘው። ይህ የጊዜ ገደብ እንግዲህ ካለፉት ሳምንታት ጀምሮ በፈጠረው ፍርሃት ምክንያትም በሺዎች የሚቆጠሩ የውጭ ሀገር ዜጎች ወደ የሀገራቸው ለመመለስም ቆንጽላዎቻቸውን እንደዚሁም ደግሞ ጊዜያዊ መጠለያዎችን እያጨናነቁም እንደሚገኙ ነው ሲገለጽ የነበረው። ባለፉት ሳምንታት በተቀሰቀሰው የጸረ ስደተኞች ጥቃት እንግዲህ የሰዎች ሕይወት መጥፋቱ ስጋቱን ይበልጥ አባብሶታል። የደቡብ አፍሪካ መንግስትም እንግዲህ ሊፈጠር የሚችል ሁከትን ለመከላከል ተጨማሪ የፖሊስ ኃይልም ያሰማራ ሲሆን ወታደራዊ ኃይሉንም በተጠንቀቅ እንግዲህ አቁማለሁ እየተባለ የሚገኘው ቀደም ሲል ስገልጸው እንደነበረው
ኢትዮጵያውያንና የሌሎች የአፍሪካ ሀገራት ስደተኞች እንግዲህ ሀገራቸውን ለቀው እንዲወጡ ያስቀመጡት ቀነ ገደብ መጠናቀቁን ተከትሎም የሀገሪቱ መሪ እንግዲህ ጥብቅ መመሪያዎችንም እያወጡ ነው የሚገኙት። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ እንግዲህ ስደተኞችን በተመለከተ ሰልፍ ማድረግ ያሰቡ አካላት ሰልፋቸውን ማድረግ እንደሚችሉ አስታውቋል። ይሁን እንጂ በስደተኞች ላይ እንግዲህ ማስፈራሪያውና ዛቻ በፍጹም የተከለከለ ነው። እንደዚሁም ደግሞ የንብረትና የሰው ሕይወት ማጥፋትም በሕግ የሚያስቀጣ እንደሆነም ነው እሳቸው እየተናገሩ የሚገኙት። ይሁን እንጂ ሰልፈኞች በተለያዩ የሀገሪቱ ከተሞች በመካሄድ ላይ ስለመሆናቸውም ነው እየወጡ ያሉ መረጃዎች የሚያመለክቱት። እንደሚታወሰው እንግዲህ በርካታ የአፍሪካ ሀገራት ዜጎችም ከደቡብ አፍሪካ በባለፉት ሳምንታት ጭምር እንግዲህ ዜጎቻቸውን ማስወጣታቸውም የሚታወስ ነው። ፕሬዝዳንቱም ይህንን ያሉት ታዲያ የሰልፉ መጠናቀቅ አንድ ቀን ሲቀረው ባወጡት መግለጫቸው ነው። በተለይም ህጋዊ ሰነድ የሌላቸው ዜጎች ሀገሪቱን ለቀው ይውጡ፣ በተለይም ደግሞ ህጋዊ ሰነድ የሌላቸው ዜጎች ሀገሪቱን ለቀው የወጡ ሲሆን በርካቶችም ለቀን እንወጣላቸዋለን፣ መቼም የሰው ሀገር የሰው ነው ሲሉም ነው የተደመጡት። ፕሬዝዳንቱ እንግዲህ ባስተላለፉት መልእክትም ታዲያ እንደ ከዚህ ቀደሙ እንግዲህ የንብረት ውድመትና የሰው ህይወት ማጥፋትን እንግዲህ በጽኑ እናወግዛለን፣ ሰልፉን ግን ማካሄድ ይቻላል ብለዋል ማለት ነው። ካለፉት ጥቂት ወራት ወዲህ እንግዲህ ተቃውሞ ቢከፋም ልክ እንደ ሌሎች ሀገራት ሁላ እንግዲህ ስደተኞችም በደቡብ አፍሪካ መኖር እንደሚችሉና ለሀገሪቱም ተጨማሪ ኃይልን በስራ እድል ፈጠራውም ቢሆን እንግዲህ የራሳቸው አስተዋጽኦ ይኖራቸዋል ሲሉም ነው ፕሬዚዳንቱ የተናገሩት። ይሁን እንጂ ስደተኞችን በተመለከተ ግን አዲስ የተሻሻለ ህግ ማርቀቅ እንደሚገባም አጽንኦት ሰጥተው መልእክት አስተላልፈዋል። የመረጃ ምንጮች እንደሚያረጋግጡት ከሆነ እንግዲህ በደቡብ አፍሪካ ቁጥራቸው እስከ 3 ሚሊዮን የሚደርሱ ህጋዊ ሰነድ የሌላቸው የውጭ ሀገራት ስደተኞች ይገኛሉ። ከነዚህ ውስጥ እንግዲህ አብዛኞቹም የአፍሪካ ስደተኞች ናቸው ተብሏል። የማሊ፣ ኢትዮጵያና ናይጄሪያውያን ቁጥርም እንግዲህ ከዚህ እጅጉን የላቀ እንደሆነም ነው እየተነገረ የሚገኘው። ብዙዎችም ወደ መጠለያ ስፍራዎች እንግዲህ እየሄዱ ራሳቸውን ለማዳን ጥረት እያደረጉም ስለመሆናቸው ነው እንግዲህ እየተነገረም የሚገኘው። እንደ ሀገሪቱ ባለስልጣናት መረጃ ከሆነ ደግሞ በስደተኞችና በመንግስት የጸጥታ ኃይሎች መካከል ግጭት እንዳይፈጠርም ተሰግቷል። ለዚህ እንደ ዋና ስጋት የተጠቀሰው ታዲያ የዙሉ ጎሳዎች እንግዲህ ወደ ሰልፍ ስፍራዎች ሲያቀኑ ጎራዴና ብረታ ብረቶችን ጭምር ይዘው መውጣታቸው ነው እየተባለ የሚገኘው። በዚህ ምክንያትም ታዲያ የንብረት ውድመት፣ የአካል መጉደልና የነፍስ ግድያ እንዳይኖርም እየተሰጋ ነው የሚገኘው። የመንግስት የመረጃ ምንጭ እንደሚያሳየው እስካሁን እንግዲህ 12000 የሚደርሱ ዜጎች ሀገሪቱን ለቀው ወጥተዋል። ባለፉት ሳምንታት እንደ ጋና፣ ዚምባብዌና ማላዊ የመሳሰሉት ሀገራት ዜጎቻቸውን በአውሮፕላን ማስወጣታቸውም ተሰምቷል። እንግዲህ እስካሁን ምንም ሆነ ምን ግን እስካሁን በስፍራው የተነሳ ግጭትም ሆነ ተቃውሞም እንደሌለ ነው እየተነገረ የሚገኘው። ይህንን ተከትሎ ታዲያ በርካታ የአፍሪካ ሀገራትም በደቡብ አፍሪካውያን ላይ ጥርሳቸውን እየነከሱ ነው የሚገኙት። በባለፈው ሰኔ 4 በተጀመረው የዓለም ዋንጫ ላይ የመክፈቻው ጨዋታ ላይ ደቡብ አፍሪካ ጨዋታዋን ስታደርግ እንግዲህ ተቃውሟቸውን ሲገልጹ ታይተዋል። በአደባባይ ጭምር ነው እንግዲህ ሲሆን የታየው። በተለይም በርካታ የናይጄሪያና የኢትዮጵያ ዜጎችም እንግዲህ ተቃውሟቸውን ሲገልጹ ተስተውለዋል ማለት ነው። በመሆኑም በዚያ የሚገኙ ኢትዮጵያውያን እንግዲህ ችግሩን ለመከላከል በጋራ ሆኖ እንዲያሳልፉና ንብረቶቻቸውንም ከዝርፊያ ለመከላከል በሮቻቸውንም ዘግተው እንግዲህ ከሚሰሩባቸው ስፍራዎች ሁሉ እየተሰወሩ ስለመሆናቸው ነው እየተነገረ የሚገኙ። ብዙዎችም ወደ ስራ ገበታቸው እንግዲህ በዛሬውም ዕለት እንዳልገቡም መረጃዎች እየወጡ ነው የሚገኙ። ሰልፎች በሚካሄዱባቸው ከተሞችም እንግዲህ ባለመገኘትና ቤት በመሆን እንደዚሁም ደግሞ በጋራ በማሳለፍም ራሳቸውን ከጥፋት መከላከል እንዳለባቸውም መልእክት ተላልፏል ማለት ነው። እንደዚሁም ይህ ጊዜ እስከሚያልፍ ድረስም እንግዲህ ኢትዮጵያውያን በዚያ ከሚገኘው የኢትዮጵያ ኤምባሲ የኮሚኒቲ አባላት እርስ በርስ በመሆን ከእድር አባሎቻቸው ጋር በጋራ በስልክ መረጃዎችን እንግዲህ በፍጥነት መቃየር እንዳለባቸውም ተገልጿል። ሱቆቻቸውን፣ ሆቴሎቻቸውን፣ የስራ ቦታዎቻቸውን ለጊዜው እንግዲህ ባለመክፈትም እንደዚሁም ደግሞ ህጋዊ ያልሆኑ ሰነዶቻቸውን በፍጥነት ማሟላትና የደቡብ አፍሪካ መንግስትም የሚወጣውን መመሪያ በፍጥነት በመተግበር ራሳቸውን ከጥቃት እንዲከላከሉም ነው ጥሪ የቀረበው።
በዛሬው ዕለት እንግዲህ በወጣ መረጃ በደቡብ አፍሪካ የሚገኙ ኢትዮጵያውያን ከፍተኛ ጥንቃቄ እንዲያደርጉም እንግዲህ ብፁዕ አቡነ ሄኖክ አባታዊ ጥሪም አቅርበዋል ማለት ነው። በደቡብ አፍሪካ በተለያዩ ከተሞች እንግዲህ በስደት ላይ የሚገኙ ኢትዮጵያውያን በተቀሰቀሱ ወቅታዊ ውጥረቶችና በሀገሪቱ ዜጎች እንግዲህ በሚደረጉ የተቃውሞ ሰልፎች ምክንያትም ከፍተኛ ስጋት ውስጥ መውደቃቸውን ተከትሎ የደቡብ አፍሪካና እንደዚሁም ምዕራብ አፍሪካ ሀገራት እንግዲህ የደቡብ አፍሪካና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ አስቸኳይ አባታዊ ጥንቃቄና የጽናት መልእክትም አስተላልፈዋል ማለት ነው። በደቡብ አፍሪካ በተፈጠሩ ወቅታዊ ውጥረቶችና ከሀገረ ስብከትን ከሀገር እንድትወጡ በሚል ሰልፎች ምክንያት እንግዲህ ወገኖችን በከፍተኛ ስነ ልቦናዊ ጫና ውስጥ እንዳሉ እንረዳለን ብለዋል ሊቀ ጳጳሱ። ተፈታኝ በሆነው ማዕበል እንግዲህ ማዕበል ውስጥ የማይናወጥ መጠጊያ በሆነው በእግዚአብሔር ቃል እንዲጸኑና ልባቸውን በፍርሃት እንዳይናወጥ ጥሪ አቅርበዋል። እሳቸው ወቅቱ እንግዲህ ወንድም ወንድሙን ለሞት አሳልፎ የሚሰጥበት በፈተና ጊዜ መሆኑንም በማስታወስ ምዕመናን እንግዲህ በመንፈሳዊ ጥንካሬና በጸሎት ወደ ፈጣሪ እንዲጠጉም አሳስበዋል። ብፁዕ አቡነ ሄኖክ በስደት ላይ የሚገኙ ወገኖች አሁን ላይ ቀዳሚ ተግባራቸው ሊሆን የሚገባው 4 ዋናና የጥንቃቄ እርምጃዎችም ያሏቸውን እንግዲህ ተናግረዋል ማለት ነው። ውጥረቶችና ሰልፎች በሚበራከቱባቸው አካባቢዎች የንግድና ማዕከላት ላይ ያለበቂ ምክንያት ከመንቀሳቀስ መቆጠብና በተለይም በምሽት ሰዓት እንቅስቃሴን ሙሉ በሙሉ ማስቀረት ይገባል። ይህ የመጀመሪያ አባታዊ መልእክታቸው ነው። በመቀጠልም እንግዲህ የአካባቢውን ወቅታዊ የጸጥታ ሁኔታ ከኤምባሲም ሆነ ከማህበረሰብ መሪዎች የሚወጡ ይፋዊ መግለጫዎችንና የደህንነት ማስጠንቀቂያዎችን በንቃት መከታተል ይገባል ነው ያሉት። እሳቸው ከሌሎች ወገኖችና ከቅርብ ጓደኞች ጋር ያለውን የመረጃ ልውውጥ ማጠናከር፣ ድንገተኛ አደጋ ቢከሰት እንኳን በፍጥነት የሚደርስ የሰንሰለት መረጃዎችንም መዘርጋት እንደሚያስፈልግም ተናግረዋል ማለት ነው። በማህበራዊ ሚዲያዎችም ሆነ እንግዲህ በአካል ከሚደረጉ አላስፈላጊ ክርክሮችና ግጭትን ሊቀሰቅሱ ከሚችሉ አነቃቂ ሁኔታዎች እንግዲህ ራስን ማራቅና በትዕግስት መጠበቅ እንደሚያስፈልግ እሳቸው ተናግረዋል። ሊቀ ጳጳሱ በደቡብ አፍሪካና በምዕራብ አፍሪካ ለሚገኙ ኢትዮጵያውያን በሙሉ እንግዲህ ያስተላለፉትን መልእክትም ሲያጠቃልሉ እግዚአብሔር መከራው አሻግሮ የጸጥታና የማረፍ ጊዜ እንዲሰጠን በመጸለይ ኢትዮጵያን፣ ደቡብ አፍሪካንና ምዕራብ አፍሪካን ባርከው መልእክት አስተላልፈዋል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ለምሽት የያዝናቸው መረጃዎቻችን እንግዲህ እነዚህን ይመስላሉ። ለማንኛውም በዚህ ያላችሁ ኢትዮጵያውያን ሀሳብ አስተያየቶቻችሁን ወይም ደግሞ እኛም የምናገዛችሁ ነገር ካለ ደግሞ በኮመንት መስጫ ሳጥን ውስጥ እንግዲህ ሀሳባችሁን አጋሩን ነው የምንለው። እኛ ለማንኛውም በዚሁ እናበቃለን። እግዚአብሔር እንግዲህ በዛው ያጽናችሁ ብለናል። ሰላማችሁ ብዝት ይበልልን።